ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። ዛሬም ከሀገር ቤትና ከዓለም አቀፍ የተሰሙ የተለያዩ ጉዳዮችን ይዘን በሳምንቱ ወሬዎች ተገኝተናል። አብራችሁን እንድትሆኑ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። የመካከለኛው ምስራቅ ጦርነት ከአካባቢው የሚነሱና ወደዛ የሚደረጉ የአየር በረራዎች እንዲቋረጡ አድርጓል። በዚህም ብዙ አየር መንገዶች እንዲሁም የአቪዬሽን ዘርፉ ኪሳራ ውስጥ መግባቱም እየተነገረ ነው። የኢትዮጵያ አየር መንገድም ወደ አካባቢው ያሉትን በረራዎች መሰረዝ የጀመረው ጥቃቱ በተጀመረ በመጀመሪያው ቀን ነበር። በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች መሰረዙን ተናግሯል። ይህ የበረራ መሰረዝ አየር መንገዱን በሳምንት እስከ $137 ሚሊዮን የሚገመት ገቢ እንደሚያሳጣው ከተቋሙ ሰማው ብሎ ቢቢሲ አማርኛ ዘግቧል። የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያዴቻ ጦርነቱ በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። አየር መንገዱ ወደ ዱባይ በቀን 3ቴ፣ ወደ ሻርጃ ደግሞ 1ዴ ይበር ነበር ብለዋል። ወደ እስራኤል በቀን 3ቴ፣ ወደ አቡ ዳቢ 1ዴ፣ ወደ ኦማን በቀን 2ቴ በረራ እንደነበረውም ተነግሯል። በአማካይ በቀን ወደ 15 በረራዎችን ያደርግ የነበረው የኢትዮጵያ አየር መንገድ በረራዎቹን ለመሰረዝ መገደዱ ተወርቷል። በሳምንት ወደ 101 የመንገደኞች በረራዎችን ለመሰረዝ የሚያስገድደው መሆኑም ተሰምቷል። የካቲት 19 ቀን 2018 ዓ.ም በኦሮሚያ ክልል አርሲ ዞን ሽርካ ወረዳ የተፈጸመውን ጥቃት ተከትሎ መንግስት የዜጎችን ደህንነት የመጠበቅ ኃላፊነቱን እንዲወጣ የሚጠይቁ መግለጫዎች በዚህ ሳምንት በስፋት ሲሰሙ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ጃዌ ቀበሌና በሮቤ ወረዳ ገባ ቀበሌ በተፈጸመ ጥቃት የበርካቶች ሕይወት ማለፉን አረጋግጫለሁ ሲል መግለጫን አውጥቷል። ጥቃቱን የፈጸመው የኦሮሞ ነጻነት ሰራዊት ወይንም በተለምዶ ኦነግ ሸኔ መሆኑን ኮሚሽኑ ባወጣው መግለጫ ላይ አስረድቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአዲስ መልክ በቀጠለው ጥቃት የ21 ንጹሃን ሕይወት ማለፉን መናገሩም ይታወሳል። የፖለቲካ ፓርቲዎችና የሃይማኖት ተቋማትም በዞኑ በንጹሃን የኦርቶዶክስ ሃይማኖት ተከታዮች ላይ ተደጋጋሚ ጥቃት እየተፈጸመ መሆኑን ተናግረው መንግስት አጣርቶ ያጠፉትን ተጠያቂ ማድረግ ኃላፊነት አለበት ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሕይወታቸው ካለፈው በተጨማሪ አካል ጉዳት፣ እገታ እንዲሁም መፈናቀል የደረሰባቸው ሰዎች እንዳሉም በተለያየ መንገድ ባሰባሰብኳቸው መረጃዎች አረጋግጫለሁ ብለዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰብአዊ መብት ጥሰቶችን እያስከተለ መሆኑን ተናግረዋል። የአሁኑ ጥቃትም የተፈጸመው በኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ መሆኑን ኮሚሽኑ ባወጣው መግለጫ አስረድቷል። በተደጋጋሚ ጥቃቶች በተፈጸሙባቸውና የጥቃት ስጋት ባለባቸው አካባቢዎች በቂ የጸጥታ አካላት ማሰማራት እንደሚያስፈልግም ተነግሯል። እንዲሁም ተመሳሳይ ጥቃቶች ቀድሞ የመተንበይና የመከላከል ስራ መንግስት እንዲሰራም ዋና ኮሚሽነሩ ጥሪ አቅርበዋል። በኦሮሚያ ክልል አርሲ ዞን ያለው ሁኔታ ለተወሰኑ ጊዜያት የተሻሻለ የነበረ ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ኦነግ ሸኔ በሽርካ፣ በጉና፣ በመርቲ፣ በአሰኮና በኦንቆሌ ዋቤ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ሕይወት በአካልና ንብረት ላይ ጉዳት ማድረሱን የኢሰመኮ መግለጫ ጠቅሷል። የፖለቲካ ፓርቲዎችና የሃይማኖት ተቋማት ደግሞ በአካባቢው በንጹሃን የኦርቶዶክስ ሃይማኖት ተከታዮች ላይ ተደጋጋሚ ጥቃት እየተፈጸመ መሆኑን አብራርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ በጉዳዩ በእጅጉ ማዘኑን ጠቅሶ ይህንን ድርጊት የፈጸሙ አካላትን መንግስት ለሕግ እንዲያቀርብ ጠይቋል። ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ቅንጅት በበኩሉ የአካባቢው መንግስትና የፌዴራል መንግስት ጉዳዩን አጣርተው አጥፊዎችን ለሕግ ማቅረብ ኃላፊነታቸውን ሊወጡ ይገባል ሲሉ አሳስበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ አጥፊዎች እንዲጠየቁና በአካባቢው ያሉት ድጋሜ ጥቃት እንዳይደርስባቸው ጥበቃ እንዲደረግላቸው አሳስቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጉዳዩን አስመልክቶ በሰጠው መግለጫ ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልክ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ተቀጥፏል ብሏል። በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበትም አለመታወቁን አብራርተዋል።
በተሽከርካሪ ከሞጆ ሐዋሳ ለመድረስ የሚወስደውን 4 ሰዓት የጉዞ ጊዜ ወደ 2 ሰዓት ዝቅ የሚያደርገው የሞጆ ሐዋሳ መንገድ አካል የሆነው ወሳኝ ግንባታ ክፍል ስራው ከፍጻሜው ስለመድረሱ ተነግሯል። የሞጆ ሐዋሳ የፍጥነት መንገድ አካል የሆነው ባቱን ከአርሲ ነገሌ የሚያገናኘው የ57 ኪሎ ሜትር የፍጥነት መንገድ ግንባታ ዋና ዋና ስራዎቹ መጠናቀቃቸው በዚሁ ሳምንት ተሰምቷል። በ4 ምዕራፍ ተከፋፍሎ የሚሰራው ግንባታ ይጠናቀቃል ተብሎ ቀድሞ ከታሰበው የዘገየ ሲሆን ስራው የተጀመረው በ2008 ዓመተ ምህረት ነበር። የመንገድ ግንባታው የአዲስ አበባ ሞያሌ ናይሮቢ ሞምባሳ የመንገድ ኮሪደር አካል መሆኑም ተነግሯል። ይህ የመንገድ ፕሮጀክት ከዛም የሚሻገረው ከካይሮ እስከ ኬፕ ታውን የሚዘረጋው የትራንስ አፍሪካ ሃይዌይ ፕሮጀክት አካል ሲሆን ቀጠናዊ ትብብርን፣ የንግድ ልውውጥን ለማቀላጠፍ ተብሎ የተጀመረ ነው። የትራንስ አፍሪካ ሃይዌይ ፕሮጀክት 9 የተለያዩ የግንባታ ኮሪደሮች ያሉ ሲሆን 52450 ኪሎ ሜትር የሚረዝም የመንገድ ግንባታን የያዘ ነው። የዚሁ ግዙፍ እቅድ አካል የሆነው የሞጆ ሐዋሳ የፍጥነት መንገድ በአጠቃላይ 202 ኪሎ ሜትር ርዝመት አለው። ፕሮጀክቱ በ2008 ዓመተ ምህረት መጀመሪያ ሲጀመር በ4 ኮንትራት ተከፋፍሎ ግንባታው የሚካሄድ መሆኑ ተነግሮ ነበር። የመጀመሪያው ክፍል ከሞጆ እስከ መቂ የሚዘልቅ ሲሆን 56.4 ኪሎ ሜትር ይሸፍናል። ሁለተኛው 37 ኪሎ ሜትር የሚሸፍነው የመቂ ዝዋይ የፍጥነት መንገድ ነው። ሶስተኛው ምዕራፍ አሁን ከፍጻሜው ተቃርቧል የተባለው 57.1 ኪሎ ሜትር የሚሸፍነው የዝዋይ አርሲ ነገሌ መንገድ መሆኑም ተነግሯል። በምዕራፍ 4 የሚገኘው ደግሞ 52 ኪሎ ሜትር የሚሸፍነው ከአርሲ ነገሌ እስከ ሐዋሳ ያለው የፍጥነት መንገድ ነው። በ2008 ዓመተ ምህረት ስራው መጀመሩ ይፋ ሲደረግ 57.1 ኪሎ ሜትር የሚሸፍነው የባቱ አርሲ ነገሌ የፍጥነት መንገድ 3.1 ቢሊዮን ብር በሆነ በጀት የሚከናወን መሆኑ ተነግሮ የነበረ ሲሆን አሁን የኢትዮጵያ መንገዶች አስተዳደር ይፋ ባደረገው መረጃ ግን ግንባታውን ለማከናወን ከዓለም ባንክ የተገኘ 5.3 ቢሊዮን ብር ወጪ ሆኗል ይላል። ይህም ስራው በመጓተቱ ምክንያት የ2.2 ቢሊዮን ብር ጭማሪ ገንዘብ መምጣቱን ያሳያል። ከወሰን ማስከበር፣ የፋይናንስ አለመገኘት፣ ከመሬቱ የመንሸራተት ባህሪ ጋር በተገናኙና ሌሎችም ጉዳዮች ፕሮጀክቱ ስለመዘግየቱ በተደጋጋሚ ሲነገር ነበር። አሁን ከፍጻሜው የተቃረበው 57 ኪሎ ሜትር የሚሸፍነው የባቱ አርሲ ነገሌ የፍጥነት መንገድ ግንባታ በ90 ሜትር የመንገድ ወሰን ውስጥ የሚገኝ ሲሆን የጎን ስፋቱ የመንገድ አካፋይን ጨምሮ 31.6 ሜትር መሆኑን የኢትዮጵያ መንገዶች አስተዳደር ተናግሯል። መንገዱ ሙሉ በሙሉ ከከተማ ውጪ የሚያልፍና ከከተሞች ጋር የሚያስተሳስር አገናኝ መንገዶች ያሉት ነው ተብሏል። አገናኝ መንገዶቹ በገጠር 10 ሜትር በከተማ ደግሞ 22.5 ሜትር የጎን ስፋት እንዳላቸውም ተነግሯል። የግንባታ ስራውን ዓለም አቀፉ የቻይና የስራ ተቋራጭ ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ መሰራቱንም ተቋሙ ካወጣው መረጃ ላይ ተመልክተናል። ከዚህኛው በፊት ያለው የሞጆ ሐዋሳ የፍጥነት መንገድ አካል የሆነው 92 ኪሎ ሜትር የሚረዝመው የሞጆ መቂ ባቱ የመንገድ ፕሮጀክት ተጠናቆ በጠቅላይ ሚኒስትር አብይ አህመድ የተመረቀው ሚያዝያ 30 ቀን 2013 ዓ.ም ነበር። ይህ ፕሮጀክት ከአዳማ የፍጥነት መንገድ ቀጥሎ ዓለም አቀፍ ደረጃውን በጠበቀ መልኩ ለመገንባት በማሰብ ስራው ከ10 ዓመት በፊት መጀመሩ ይታወሳል። የወሲብ ባርነት፣ በቡድን መድፈር የመሳሰሉ ጥቃቶች በኦሮሞ ነጻነት ሰራዊት ተፈጽሟል ሲል አምነስቲ ኢንተርናሽናል ባወጣው ሪፖርት ክሱን አቅርበዋል። ሪፖርቱ ከጎርጎሮሳውያኑ አቆጣጠር 2020 እስከ 2024 ባለው ጊዜ ተፈጽሟል ያላቸውን ወንጀሎች የዳሰሰበት መሆኑን ተናግሯል። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል ዛሬ የካቲት 27 ቀን 2018 ዓ.ም ይፋ ያደረገው የምርመራ ሪፖርት ላይ እንደተብራራው ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፊሎ ወረዳዎች ውስጥ ነው ብሏል። የቡድኑ አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና የንጹሃን ንብረት የማውደም ድርጊት በጦር ወንጀልነት ሊፈረጅ የሚችሉ ናቸው ተብሏል። የምርመራ ስራው ወሲባዊ ጥቃት የተፈጸመባቸው 10 ሴቶችን ቃለመጠይቅ በማድረግና የጤና ተቋሞችን በማነጋገር የተሰራ መሆኑም ተነግሯል። የአምነስቲ ሪፖርት እንደሚያስረዳው ቃለመጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ ለወሲብ ባርነት ተዳርገው ነበር። የተቋሙ የምስራቅና ደቡብ አፍሪካ አካባቢ ዳይሬክተር ቲጌሬ ቻጉታ እነዚህ ተደጋጋሚ በደሎች አሰቃቂ ብቻ አይደሉም፣ የጦር ወንጀልም ጭምር ናቸው ብለዋል።
ተመልካቾቻችን በሳምንቱ ወሬዎች ከሀገር ቤት የተሰሙ የተለያዩ ጉዳዮችን ስነግራችሁ ቆየን። ከዚህ ሰዓት ጀምሮ ደግሞ ከዓለም አቀፍ የተሰሙትን ነግራችኋለን። አሁንም አብራችሁን እንድትሆኑ ግብዣችን ነው። አሜሪካና ኢራን በከባዱ እየተዛዛቱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከዚህ ቀደም ታይቶ የማይታወቅ ውድመት እናደርስባታለን ሲሉ መዛታቸውን አልጀዚራ ጽፏል። አሜሪካና እስራኤል በኢራን ላይ ካለፈው ሳምንት ቅዳሜ አንስቶ ጣምራ ወታደራዊ ድብደባ እየፈጸሙ ነው። ኢራን በበኩሏ በባህረ ሰላጤው ሀገሮች በሚገኙ የአሜሪካ የጦር ሰፈሮችና ተቋማት ላይ ያነጣጠረ የድሮንና የሚሳኤል ጥቃት አጸፋዋን ማበርታቷም ይነገራል። ወደ እስራኤልም ከባባድ ሚሳኤሎችን እየተኮሰች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የአየርና የባህር ኃይሎች ምንቅርቅራቸውን አውጥተነዋል ማለታቸው ሰምተዋል። የኢራኑ የብሔራዊ ደህንነት ምክር ቤት የበላዩ አሊ ላርጃኒ በበኩላቸው አሜሪካኖች በኢራን ላይ የምድር ወረራን ባይሞክሩት እንደሚሻላቸው አስጠንቅቀዋልም ተብሏል። ላርጃኒ አሜሪካኖች ማስጠንቀቂያችንን ቸል ብለው የምድር ጥቃት ከከፈቱ አንድም የአሜሪካ ወታደር ከነ ሕይወቱ ወደ ሀገሩ አይመለስም ማለታቸው ተጠቅሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኢራን ስሪቶቹን አጥቂ ሰው አልባ በራሪ አካላት ወይንም ድሮኖችን በመከላከል ረገድ ያለንን ልምድና እውቀት እንድናካፍል በአሜሪካ ጥያቄ ቀርቦልናል አሉ። ዜሌንስኪ ሌሎች የባህረ ሰላጤ ሀገሮችም ተመሳሳይ ፍላጎት እንዳላቸው መናገራቸውን ቢቢሲ ጽፏል። እንደ አሜሪካ ሁሉ የተባበሩት አረብ ኤምሬትስ፣ ካታር፣ ባህሬን፣ ዮርዳኖስና ኩዌትም ኢራን ስሪቶቹን ድሮኖች በማምከኑ ረገድ እንድናግዛቸው ጥያቄ አቅርበውልናል ብለዋል። በዩክሬኑ ጦርነት ሩሲያ ኢራን ስሪቶቹን ድሮኖች በብዛት እየተጠቀመች መሆኑ ይነገራል። ዩክሬን ደግሞ በጦርነቱ ሂደት ኢራን ስሪቶቹን ድሮኖች ማጨናገፊያ መላ ማበጀቷ በመረጃው ተጠቅሷል። ዜሌንስኪ ኢራን ስሪቶቹን ድሮኖች በማጨናገፍ ረገድ ያለንን እውቀትና ልምድ እንድናካፍል መጠየቃችን እንደ መልካም አጋጣሚ የምንቆጥሮ ነው ብለዋል። በምላሹ እንደ ፓትሪዮት ያሉ የሚሳኤል መከላከያ ጋሻዎችን በብዛት እንድናገኝ ያግዘናል ማለታቸው ተሰምቷል። በመጨረሻም ኢራን በጭራሽ ወደ ጎረቤት አዘርባይጃን ምንም አይነት አጥቂ ሰው አልባ በራሪ አካል ወይንም ድሮን አልሰደድኩም አለች። ቀደም ሲል ኢራን ወደ አዘርባይጃን ናክቺቫን የሰደደችው 2 ድሮኖች አንዱ የኤርፖርት የመንገደኞች ማስተናገጃ፣ ሌላኛው ደግሞ አንድን ትምህርት ቤት መጥተዋል መባሉን አልጀዚራ ጽፏል። በድሮኖቹ ጥቃት በ2 ሰዎች ላይ ጉዳት መድረሱም ተሰምቷል። በድሮኖቹ ጥቃት የአዘርባይጃን መንግስት ክፉኛ መቆጣቱም ታውቋል። ድርጊቱንም ሽብር ፈጠራ ሲል ጠርቶታል። የአዘርባይጃኑ ፕሬዝዳንት ኢልሃን አሊየቭ ኢራን በይፋ ይቅርታ ልትጠይቀን ይገባል ማለታቸው ተሰምቷል። ኢራን ግን የአዘርባይጃኑን ጥቃት በጭራሽ እኔ አልፈጸምኩትም ብላለች። የና አሜሪካና የኢራን ጦርነት አድማሱን እያሰፋ መምጣቱ ይነገራል። ውድ ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። ስለተከታተላችሁን እናመሰግናለን። ሳምንት በሳምንቱ ወሬዎች በሌሎች ጉዳዮች እንመለሳለን። ሸገርን በተለያዩ የዲጂታል አማራጮች እንድትከታተሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆይቻለሁ። መልካም ጊዜን ተመኘን።